ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ 2017 ዓ.ም ተሰርቶ ለእይታ የበቃውን አክሽን ልብ አንጠልጣይ ፊልም ዘውግ የያዘውን ደ ፎሬነር የተሰኘውን ምርጥ ትወዱታላችሁ ብለን ያሰብነውን ተወዳጁ ጃኪ ቻን ምርጥ አድርጎ የተወነበትን ሙቪ ያመጣንላችሁ። እንደ ሁልጊዜው እናንተም ቪዲዮ ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው የድሮ የሀገሩ ወታደር የነበረ ሁዋን ሚን የተባለም አባት በመኪና ልጁ ከምትማርበት ትምህርት ቤትም ጠብቋት፣ ሴት ልጁም በቅርብ የሚደረግ እዛው ትምህርት ቤት ላይ የተዘጋጀ የትምህርት ቤቱ ፕሮም ዝግጅትም ስላለ ለዛ ልብስ እምገዛበት ቦታ ካልወሰድከኝ በማለት ከአባቷም ጋር ወደ ቦታውም ያመራሉ። እንደደረሱም እሷን ብቻዋን ወርዳ ወደ መሸጫውም ሱቅ ስገባ ሁዋንም መኪናውን ፓርክ የሚያደርግበት ቦታ እየፈለገ ሳለ ከሌላ መኪና ጋር ተገጫጭቶ ወርደው ገና መጨቃጨቅ ሊጀምሩም ሲሉ ልጅየው የገባችበት ሱቅ ውስጥም የነበረ ቦምብም ፈንድቶ አካባቢው እንዳልነበረም ሲናወጥ፣ ሁዋንም ታዲያ በመስታወት ፍንጥርጣሪዎች ተመታቶ መሬትም ይወድቃል። እንደዛው እየደማ ተነስቶ ምንም ቢጎዳና ቢደማም ልጁ ወደ ገባችበት ሱቅም በድንጋጤ እሷን ፍለጋም በፍጥነት ያመራል። በሌላም ትዕይንት አንድ ኢየን የተባለ ጋዜጠኛም ቢሮ እንዳለ ራሳቸውን ኦቴንቲክ IRA እያሉ የሚጠሩ አሸባሪዎችም የስልክ ጥሪ ወደሱም አድርገውለት አንስቶም እያወራቸው እነሱም ስላደረሱት ፍንዳታም ተናግረው ቀጣይ የኢንግላንድ መንግስት አየርላንድ ላይ የሚያደርሰውን በደል ካላቆመ ደግሞ ፍንዳታውን ወደ ባንኮች እናሳድገዋለን እያሉም አስፈራርተው አያይዘውም ፊኒክስ የሚል የኮድ ቃል ተናግረው ስልኩም ያበቃል። ይህንም በፍጥነት ወደ አለቃው ጋር መርቶ የሰማውን መረጃ ሁላም ይናገራል። አለቅየውም ሙሉ እዚህ ላይ ትኩረት አድርገው መረጃ እንዲያሰባስቡም ያዛል። አመሻሽ ላይ ይህም ፍንዳታ ወደ ተፈጠረበት ቦታም አምርቶ ለመረጃ ያክል ፎቶም እያነሳሳም ሳለ ልጁ በፍንዳታውም ሳቢያ የሞተችበት አባትየው ሁዋንም የልጁን ሬሳ አቅፎም ሲያለቅስ እያየ ነው። ፎቶም ያነሷል። በቲቪም ላይ ታዲያ አሸባሪዎች ኦቴንቲክ IRA የተባሉት አሸባሪዎችም ያንን ሁላም ሲዘገብ እያሉ ቦምቡን ያጠመደው ዋነኛው ወጣትም እነሱ ወዳሉበት እየገባ በአሁኑስ ስንት ሰው ገደልኩ እያለም ይጠይቃል። እነሱም ፖሊሶች ማንኛውንም አይሪሽ ዜግነት ያለውን ሰው እያሳድዱ እያሰሩም ስለሆነ ራሳችንን መሰወር አለብንም እየተባባሉ በዛ ማታም የአይአርኤል ወይም ደግሞ የአየርላንድ ዴፒቲ ሚኒስተር የሆነው ሊየም የተባለውን ሰውን እያየ ነው። ከውሽማው ጋር ተኝቶም ሳለ ስለ ፍንዳታው ዜናም አንብቦ እየተነሳ ከሚስቱም ስልክ ተደውሎለትም እያወራት እሷም ለምን ወደ ቤት እንዳልመጣን ጠይቋለች። ሊያንም ታዲያ ዛሬ ኦቨርታይም መጥቶበት እንደሆነ እየተናገረም ይዋሻታል። በቀጣይ ቀን ከኢንግላንድ ሚኒስተር ከሆነችው ኬትም ስልክ ተደውሎለት እሷንም እያወራ ወደ ቢሮም እየገባ እሷም የቦምቡ ፍንዳታ ተጠያቂዎች ወንጀለኞቹ ማናቸው እንድትነግረኝ እፈልጋለሁ ብትለውም ሊያን ግን መጀመሪያ ምንም የማያውቁትን ጠርጥራችሁ ብቻ እያሰራችኋቸው ያላችሁትን 40 አይሪሽ ሰዎችን ልቀቂያቸው፣ ከዛም ውስጥ የኔ ኬዝንም አለም እያላት ኬትም ቀበል አድርጋ እስኪ አስቀድመ ካንተ የወንጀለኞቹን አንድ እንኳን ስም ንገረኝ፣ ከዛም እኔም አስብበታለሁ በማለት ስልኩም ያበቃል። ልጁን በፍንዳታ ያጣው አባትየው ሁዋንም ቤት ተመልሶ የልጁ ክፍልም በትካዜም ቆሞ ዕቃዎቿን ሁላ እያየ በሐዘን ይንገበገባል። የፖሊስ መርማሪዎችም ወደ እሱ ቤት መጥተው ፍንዳታው ላይ ከሁዋን ልጅ ሬሳ አጠገብም ስለተገኘ አንድ ቦርሳም ጠይቀውት ሁዋንም ምንም ሳይመልስላቸው ማናቸው ለፍንዳታው ተጠያቂዎች ወንጀለኞቹ? ምንስ ሲሉ ቦምቡን አፈነዱት? ለምንስ ልጅ መረጡ? እያለ አእምሮም ይጠይቃል። እነሱም ምንም መልስ ያጡ መርምረን ለእነዚህ ወንጀል ተጠያቂዎቹ ግለሰቦችን ይዘን ሕግ ፊት እናቀርባቸዋለን ብለው ቃል ገብተውለትም ይወጣሉ። ሚኒስተሩ ሊየን ቢሮውን እንደገባ የሥራ ባልደረቦቹንም ሰብስቦ እነዚህ አዲስ የመጡት ኦቴንቲክ IRL ቡድን ነን ያሉት ማን ናቸው? የእኛንስ ኮድ እንዴትስ አወቁት? ወይስ ከኛ መሃል ለእነሱ መረጃ የሚያቀብል ሰው አለ ወይ? እያለም ያፋጣቸዋል። አያይዞም እዛው ያሉት ሁሉም እንዲመረመሩም ትዕዛዝ ይሰጣል። ከአንድ ሳምንት በኋላ የለንደን ፖሊስ ጣቢያም ላይ ኮማንደር ብሮምሊም በየሳምንቱ አንድ ሳምንት በሆነው ውስጥ 5 የልጄ ገዳዮች ቦምቡን ያፈነዱት ወንጀለኞች ተገኙ እያለ አባትየው ሁዋን ሊጠይቅ የተመላለሰም እንደሆነም ስላየ
ቢሮም አስገብቶትም ያወራዋል። ሁዋንም የወንጀለኞቹን የአንደኛውን ስም ብቻ ንገረኝ ባክክም እያለ $20,000 አውጥቶም እንካ ልክፈልክ እያለ ቢሞክርም ብሮምሊም ግን ይህ በጭራሽ አይሆንም፣ ሰዎቹ በጣም አደገኛም ናቸው፣ አንተም እኛን እየተመላለስክ ስራችን ላይ እንቅፋት አትሆንብን፣ እኛም ክትትላችንን ቀጥለናል፣ እንይዛችኋለን እያለም ሌላ ቃል ገብቶለትም ያስወጧል። ለካኛም ሁዋንን የበፊት ታሪኩን ስንሰማ በፊት 3 ሴት ልጆች የነበሩት ሰው ነበር። አሁን ሁሉም ከነ ሚስቱ ሞተውበት ብቻውንም ቀርቷል። 3 ሳምንታት ምንም ነገር ሳይፈጠርና ሳይገኝ ያልፋሉ። ሁዋን አሁን ተስፋ ሳይቆርጥ በራሱ ወንጀለኞቹን መከታተልም ጀምሯል። እየተከታተለም የተለያዩ መረጃዎችን ሲያይም ቆይቶ በአንድ አጋጣሚ የአየርላንድ ሚኒስተር የሆነው ሊየንን ቃለ መጠይቅ ስለ ቦምብ ፍንዳታውም ሲያደርግ አይቶ በቲቪ ውስጥም አፍጦም ያየዋል። ወዲያው ወደ ሚኒስተሩ ሊየም ቢሮም ስልክ ደውሎ ለ13 ደቂቃ ያክል የለም ጠብቅ ተብሎም ጠብቆ ሊየንም ታዲያ ቢሮ ገብቶ ስልኩን አንስቶም ሲያወራው ሁዋንም ማንነቱን ተናግሮ የቦምቡን አፈንጂ ተጠያቂዎቹ ወንጀለኞቹን ስም ንገረኝ ቢለውም ሊየንግም እኔም አላቃቸውም በማለትም መልሶለት እናም ለልጅክ ሞትም አዝኛለሁም በማለት ሐዘኑንም ነግሮት ስልኩም ያበቃል። በዚህም ያላበቃው ሁዋንም እንዳለ ከልጁ ጋርም የሚያያይዙትን መረጃዎች ሁላም እያቃጠለ በንዴት ለበቀልም ይነሳል። በለው አብራው ሬስቶራንት ላይም ለምትሰራው ሴት ከዚህ በኋላ ሬስቶራንቱ ሙሉ ያንቺ ነው በማለት ሲሰጣት እሷን ተደናግጣ አስብበት ብለው ብትሄድም እሱ ግን ሳይሰናበታት ቤቱን ለቆም ሞቶ በቫን መኪናም ታዲያ የጽዳት ሰራተኛም እንዲመስል ስቲከርም እየለጠፈበት እሷም ደርሳ ልታስቆመው ብትልም ገፍትሯት ቤቱን ለቆም ይሄዳል። በቀጥታም ወደ ሰሜናዊቷ አየርላንድም አምርቶ እዛም ታዲያ የሚያድርበት ክፍልም ተከራይቶ በቀጣይም ወደ ሚኒስተሩ ሊየም ቢሮም አምርቶ ለጸሐፊዋም ሊየንን ሊያወራን ፈልጎ እንደመጣ ቢነግራትም እሷም በስልክ ያወራችሁ ሰው እንደሆነም አውቃ አይቻልም በሚል በጠባቂዎቹም አሲዛ ልታስወጣው ስትሞክር ሊየንም ደርሶ አስቁሟቸው ሁዋንንም ሊያወራው ወደ ቢሮም ያስገባዋል። ሁዋንም አሁንም ስለ ወንጀለኞቹ ቢጠይቀውም ሊየን ግን እኔ የማውቀው ምንም አይነት መረጃ የለም ድሮም እኔ ለአይአርኤል እሰራ ነበር፣ አሁን ግን ለሰላም የቆምኩ ሚኒስተር ነኝ በማለት ይነግረዋል። ሁዋን ግን ስላላመነው አንተም ሚስትና ልጆች አሉ፣ በእኔ ቦታ ሆነክ እስኪ አስብልኝ እባክክ ተባበረኝ ቢለውም ሊየንም ምንም ሊተባበርም ስላልቻለም እዛው ሁዋንም ወስኖ ከመሄዱም በፊት መጸዳጃ ቤት ልጠቀም ብሎም ገብቶ ይዟት የገባት ትንሽዬ ቦርሳንም ከፍቶ ከውስጥ 2 ቢራ ጠርሙስ ከነመጠጡ ክርና ሲጋራ የመሳሰሉትን ጥቃቅን ነገሮች አውጥቶ እያገናኘ እየለኳኮሰ በሚገርም መልኩ ትንሽ ቆይቶ የሚፈነዳ ቦምብም ሰርቶ ቢሮውን ለቆም ይወጣል። ቆየት ብሎም ያም ቦምብ ይፈነዳል። ሊየንና ሰራተኞቹም ተደናግጠው ፖሊሶችም እዛ ደርሰው ይህን ተግባር ማን ሊፈጽመው ይችላል የሚለውን እያጣሩ ሊየንም ማን ሊሆን እንደሚችል ግራ በገባውም ሰዓት ሁዋንም በቢሮ ስልክ ደውሎለት የወንጀለኞቹን ስም ንገረኝ ብሎም በድጋሚም ሲጠይቀው ሊየንም ለፍንዳታው ሁዋን ተጠያቂ እንደሆነ ማውቆ ደሙ ፈልቶ እየተበሳጨም ሲናገረው ሁዋንም ስማቸውን ብቻ ንገረኝ በማለት ጆሮ ላይ ስልኩን ይዘጓል። ሊየንም በንዴት ሰዎቹን እንዳለ ሁዋንም ፈልጋችሁ አምጡልኝም እያለም ይልካቸዋል። ሁዋንም ታዲያ የተከራየው ክፍል ውስጥም ተጨማሪ ዕቃ በቦርሳውም ይዞ ገብቶ በቪዲዮም አይቶ የተማረውን የኬሚካል ቅመማም እያደረገ የተለያዩ የሚፈነዳዱም ነገሮች ያዘገጃጃል። ወዩ! በአንድ አጋጣሚም የሊየም መኪና ሹፌርም የቤንዚን መቅጃውም ላይ የሆነ ነገር እንደተገጠመም አይቶ ተደናግጦ በቀስታም ሲከፍተው በወረቀትም ስማቸውን ተብሎ የተጻፈበት ወረቀት ብቻም ያገኛል። ያንንም ለአለቃው ሊየምም ወስዶም ይናገራል። ሁዋንን ማፈላለጋቸውን ቀጥለው የት እንደተከራየም ደርሰውበት ሊየንም ለሰዎቹ ይዛችሁት ወደ መጣበት እንዲመለስ ለማድረግ ሞክሩም እያለም ያዛቸዋል። ሰዎቹም ወደ ሁዋን የተከራየበት ክፍልም ሲገቡ ሁዋንም ነቅቶ በሩን በወንበርም ዘግቶ በጣሪያ ላይ ያመልጣቸውን ሞክሮ በዛም ደርሰውበት ሲታገሉት እታችም ወርዶ ብቻውን የሊየምን ሰዎችም በቻለው አቅም እየታገለ በመስኮትም ሲወረውሩት በፍጥነት ተነስቶ ተሰውሮባቸውም ይጠፋል።
ሊያንም ከቆይታ በኋላ ሰዎቹን ሙሉ አንድ ሽማግሌም ሰው ቀጥቅጧቸውም ስላመለጣቸውም ይበሳጭባቸዋል። ከቆይታም በኋላ የሊየም የወንድሙ ልጅ የሆነው ሹዋንም ቢሮም ድረስም መጥቶም እያወራው ሊያንም አንተም ወደ ለንደን ተጉዘግ ከፖሊሶቹና ብሮምሊን ጋም ሆነግ ለንደን ላይ ቦምቡን ያፈነዱት ሰዎችም ማንነታቸውን አጣሩም ድረሱበትም እያለም ተልእኮም ሰጥቶም ይልከዋል። ማታም ላይ ሁዋንም ሳይታይ የሊየምን አንድን ሹፌር በኃይል መቶ ራሱን አስቶ መኪናውን ሰርቆ በሱ መኪናም በቀጣዩ ቀን ሊየምንም ተከታትሎት ሊየንም በድብቅ ውሽማውንም አግኝቶ አብረው ተቀምጠው ሲሳሳሙ ሁዋንም ያንን አይቶ ፎቶም አንስቶ ከቆይታ በኋላ ለራሱ ለሊየምም በስልኩ ፎቶውን እየላከ አሁንም የወንጀለኞቹን ስም ንገረኝ እያለም ያስጨንቀዋል። በሌላ በኩል ሻውንም በሊየም እንደተላከው ለንደን ደርሶ ኮማንደሩ ብሮምሊምንም አግኝቶት ስለደረሱበትም ጉዳይ እያወራው በጭራሽ የኛ እጅ ለፍንዳታው የለበትም፣ ወንጀለኞቹ እንዴትም የኛን ኮድ እንዳወቁት አናቅም፣ እኛም በቀጣይ ለሁሉም ለኛ ሰዎች የተለያዩ ኮድ በድብቅ ሰተናቸዋል። ቀጣይ ወንጀለኞቹ እንዲሁ አንዱን ኮድም ከተናገሩ ማን ከኛ መሃል እያጭበረበረም እንዳለም እንደርስበታለንም ብሎት ብሮምሊንም በሐሳቡ እየተስማማ በአፋጣኝ ወንጀለኞቹ ሌሎች ጥቃቶችን ሳያደርሱ መያዝ እንዳለባቸውም ይናገራል። በሁዋን ሳቢያ የጨነቀው ሊየምም ለጥንቃቄ በሚል ከከተማ ውጭ ያለው የሚደበቅበት ፋርም እያለ የሚጠራው ቤቱም ላይ አምርቶ እዛም ጠባቂዎቹ የሁዋንን ቤትም በርብረው የተለያዩ ኬሚካሎችን ብቻ እንዳገኙና ምንም የሚያሰነጋ ነገር እንደሌለ ቢነግሩትም ሊየን ግን አሁንም ጥርጣሬው ስላለቀቀው አዳሩን እዛው ፋርም ቤቱም ላይ ያደርጋል። ይህን ያወቀው ሁዋንም ወደዛም ቦታም አምርቶ አቅራቢያው ያለ ጫካ ውስጥ መኪናውን አቁሞ በቅጠላ ቅጠልም ሸፋፍኖ የመጣበት የመኪና ጎማም እንዳይታይ የጎማውን ዱካም አጠፋፍቶ ከርቀት ተደብቆ የሊየምን ማደሪያና መደበቂያም ቤትም ይከታተላል። ሌሊት ላይም ሳያስነቃ ወደ አንድ ባዶ ክፍልም ገንጥሎ ገብቶ ቦምብ እያጠማመደም ሳለ አንድ ጠባቂም የተገነጠለውን በር አይቶ ባልደረባውን እየጠራም ሊያጣራው ወደ ውስጥ ሲገባ ሁዋንም ቀልጠፍ በማለት አናቱን አጋጅቶ ራሱን አስቶት ሌላኛውም ጠባቂም ሲደርስበት እሱንም መቶ ጥጉንም አስይዞ ሁለቱንም ማስሯቸው ሌላ ክፍልም አድርጓቸው ይሄዳል። ከቆይታም በኋላ ያጠመደው ቦምብም ፈንድቶ ቦታው ላይ ረብሻም ይፈጠራል። ሊየምም ታዲያ በድንጋጤ ከጠባቂዎቹ ጋር ቦታው ላይ ደርሶ የተፈጠረውን እያየ ሁዋን ቀላል ሰው እንዳልሆነም ገብቶት ተጨማሪ ጠባቂዎች እያስጨመረ እዛ ላመጣት ለትክክለኛ ሚስቱም ታዲያ እንድትረጋጋ ቢነግራትም እሷም እየተበሳጨች ይህ ያንተ ጉዳይ ነው፣ ሰውየው አንተን እንጂ እኔን አልፈለገኝም፣ ስለዚህ ተወጣውን በማለት እሱን እዛው ትታ ለመሄድ ትነሳለች። በቀጣይ ቀን ጠዋትም ታዲያ ሊየምም ሚስቱ ለመሸኘት እየተዘገጃጀ ሳለ ውጪ ሌላ ፍንዳታም ሰምተው በድንጋጤም ሲወጡ እየወጣ ያለ መኪና ታች በተጠመደም ቦምብ ፈንድቶ እንደተገለበጠም አይተው ሁዋን ከርቀት ሆኖ እንዳፈነዳውም ስለገባቸው ወደ ጫካው እየተሯሯጡ ገብተው ማፈላለግ ይጀምራሉ። ሁዋንም አሁንም ታዲያ እያስተመመን በሚገራርም ብቃት ጠባቂዎቹን ራሳቸውን እያሳተ በገመድ እየጠለፈ መሬት ጥሎ ቅጠሉ ውስጥም ተደብቆ ሲከታቸው እያየ ነው። በመሃል ግን ትከሻው ላይ በአንድ ጠባቂ ሲተኮስበት በፍጥነት ሮጦም ያመልጣል። ጠባቂውም ሲያጣው ወደ አለቃው ሊየምም ተመልሶ ሁዋንን እንዳላገኙት እየተናገረ ሊየምም በፊት ወታደር የነበረውና እንደዚህ አይነት ስራ ላይ ጀግና የሆነውን የወንድሙ ልጅ ሻውንን እንዲመጣና ሁዋንን ፍለጋ ላይ እንዲቀላቀላቸው ያስባል። እነዛ አሸባሪዎቹ ኦቴንቲክ አይአርኤል የተባሉት ቡድኖችም ቤታቸው ሆነው በድብቅ ሌላ ቦምብም እየሰራሩም ሳለ ዋናው ሚስጥራቸው ቢሮ ያለው ኮድም መቀየሩን መረጃም ይደርሳቸዋል። ወደ ቤቷ ለንደን የተመለሰችው የሊየም ሚስት ሜሪም ጋር ባልጠበቅነው መልኩ ሻውንም ደርሶ እኛም እሷ እንዲህ ካልተመለስኩ ስትል የነበረው ለካ ከሻውን ጋር ሌላ ሚስጥር እንዳላቸውና ልክ እንደተገናኙ በናፍቆትና በስስት እየተሳሳሙ ወደ መፈጸሙም ሲገቡ እናያቸዋለን። ርፍ ብዙም ሳይቆይ ሻውንም ከሊየም ተደውሎለት እንዲመጣና እንዲረዳቸው ይናገረዋል። ይህን የሰማችው ሜሪም ለሻውን
አንተ እስከመች ነው የሊየም ረዳት ሆነህ የምትቆየው? እሱን ጥለህ አንተ መሪ ልትሆን ይገባል እያለች የርኩስ መንፈስ ምክር ትመክሯለች። ይህን እያደረገች ያለችው ለካ በውስጧ ድሮ ወንድሟን የገደሉ ወንጀለኞችን ሊየምን እንዲገልላት ብትጠይቀውም እምቢ ስላላት ለዛ በቀል መሆኑን እንረዳለን በለው። በሌላም ትዕይንት ታዲያ በጥይት የተመታው ውሃንም ዝናብ ጫካ ውስጥም ተጠልሎ የተተኮሰበትን ቦታ ቁስሉንም በስለቱ አግሎ ተርኩሶ ራሱን ስቶም ይወድቃል። በሐሳቡ ድሮም ታዲያ ከቻይና ወደ ኢንግላንድ በድብቅ የተሰደደም ሰዓትም ታዲያ በተነሳ ግርግር ሚስትና 2 ሴት ልጆቹን አጥቶ አንዷን ሴት ልጁን ብቻም እንዳተረፈም ያስታውሳል። ሊየንጋም ስንመለስ በኮምፒውተሩም ስለ ውሃዋን በደንብ እያጣራም ሳለ ለካ ውሃዋን ድሮ ወታደር የነበረና በጣም አደገኛ ጦረኛም ሰው መሆኑን አንብቦ ይደናገጣል። እዛው መካርት የተባለው የድሮ ባልደረቦም ወደ እሱም መጥቶ ለምንድነው እኛ እንድንመረመር ትዕዛዝ የሰጠከው እያለም ይጠይቀዋል። ሊየምም የቦምብ ጥቃቱን አውቃለሁ፣ እኔም በፊት ነበርኩበት፣ ግን እኔ በፊት እንደምለው ተቋማት ሰዎች ያሉበትን ቦታ ሳይሆን የፋይናንስ ቢሮዎችን ነበር። እናንተ ጭራሽ ንጹሃን ላይ ቦምቡን ማፈንዳት ጀምራችኋል። ከዛ ውጪም ከህግ ውጪ ወጥታችኋል። ለዛም ታዲያ ተጠያቂ ወንጀለኞቹ መገኘት አለባቸውም ቢለውም ማካርቲን ታዲያ እየተበሳጨበት በጣም ማዘን ጀምረካል፣ የተሰጠቅ ስልጣን ነው እያለ እየዛተበት ይወጣል። ሊየምም ታዲያ በንዴት በተመሳሳይ ፍንዳታውን ከቀጠላችሁ ቀጣይ ያንተን ስም ነው አሳልፌ የምሰጠው እያለም ይናገረዋል። እሱ እንደሄደም ሊየምም ወደ ታች ውሻውን እየጠራም ሲወርድ ውሻም ራሷን ስታም አይቷት ተናግጦ መሳቢያ ውስጥ ያለውን ሽጉጡን ሊያወጣ ቢልም እሱንም እያጣው ሲርበተበት ከኋላው ውሃንም ደርሶ የራሱን ሽጉጥ ደቅኖበትም የታጠቀውን ቦምብ እያሳየው ወንጀለኞቹ ተጠያቂዎቹ ማን እንደሆኑ ካልነገርከኝ እዚዋ ፈንድቼው ሁለታችንም እንሞታለን እያለ ሲያስፈራራው ሊየምን በድንጋጤ እኔም ወንጀለኞቹን አላቃቸውም፣ ግን አዲስ እነሱን ለመያዝ አሁን የተለያየ ኮድ አውጥተን እዛ ወጥመድም አዘጋጅተናልን ቢለውም ሁዋን በንዴት በቡጢም እየመታው 24 ሰዓት ሰጥቼ ካለው እስከዛ አጣርተክ ተጠያቂዎቹን ሰዎች ወንጀለኞቹን ስማቸውን ትነግረኛለክም ብሎትም ይወጣል። የለንደን ፖሊስ ጣቢያም ላይ ኮማንደሩ ብሮምሊም ወንጀለኞቹ ማጣራቱንም ቀጥሎ በቪዲዮም ላይም ታዲያ የአንደኛው ወንጀለኛ እጅ ላይ የሆነ የተቃጠለ ጠባሳም እንዳለበት ይደርስበታል። ትዕይንቱም የሊየም ውሽማም ጋር ወስዶን እሷም ከአንድ ባስ ወርዳ እየጠበቃት ያለው ከአሸባሪዎቹ መሃል ያለ ግለሰብ ሞተረኛም ጋም ደርሳም ከሱ ጋር እንደሄደች እሷ የነበረችበት ባስ ሙሉም ይፈነዳል። መረጃውም ፖሊሶችም ሰምተው ብሮምሊም በቀጥታ ለሊየምም ይደውላል። እነ ሊየም ጋም ሾውንም ደርሶ ውሃንም ማፈላለጉን ሲቀላቀልም እያየ ነው። ብሮምሊምም ለሊየም ቦምቡን ያፈነዱት ሰዎች አዲሱን ኮድ አልተናገሩም፣ እየቀለድክብን ነው ወይም እያለም ይበሳጭበታል። እዛውም ለሊየም ከሚኒስተሯ ኬትም ተደውሎለት እሷም በንዴት እነዚህን ወንጀለኞች አሳልፎ ካልሰጠ ለታሰሩትም ሰዎች ለሱም ምህረት እንደማያደርጉለት ትነግሯለች። ሊየምም በዚህ ውጥረት ላይ እንዳለ ሚስቱን እንዲከታተል የታከው ጠባቂውም እሱ ጋር መጥቶ ሚስቱ ሜሪ ከሻዋን ጋር ሌላ ታሪክ ውስጥ እንደገባችም ነግሮት ጭራሽ ደግሞ ራሷ ሜሪ ከመጋርቲም ጋር በድብቅ እንደምትደዋወል እንደምትገናኝ ሚስጥር እንደምታቀብልም ይነግሯል በለው። የኦቴንቲክ አይኤርኤል አሸባሪዎችም ሌላ ጥቃት ለመፈጸም እያሰቡ በአሁኑም ቦምቡን ላፕቶፕ ውስጥ ለመክተትም ያቅዳሉ። ፖሊሶቹና ብሮምሊም የአንደኛውን ቦምባ ፈንጂ ማንነት ደርሰውበት በደንብ ሲያጣሩ ሰውየው ከመጋርቲ ጋር አስቀድሞ እንደተገናኘም ደርሰውበት የሜጋርቲንም እጅም አለበትም ብለውም ጠርጥረው ብሮምሊም በቀጥታ ወደ ሊየም ጋም ይደውላል። ስለ መጋርቲም የሚያውቀው ነገር ካለም ይጠይቋል። ሊየምም መጋርቲን እንደማያውቀውም እያስመሰለ ቢሸመጥጥም ብሮምሊም ግን በድሮን ካሜራ ከላይ ሆኖ የሊየምን መደበቂያ ቦታም እያየም ስለነበረ ራሱ መጋርቲም እዛ ደርሶ ሲገባም እያየው አሁን አንተ እሱን አሳልፈክ ስጠን፣ ካልሆነ የአንተም ስልጣንና ማንነቱላ አደጋ ላይ ነው የምንጥለው ብሎም ያስፈራረዋል።
ሊየምን በንዴት ስልኩን ዘግቶ ወደ ቤት ገብቶ ቤቱ ድረስ የመጣው መጋርቲም ላይ ሽጉጡንም ደቅኖ ቦምቡን ያፈነዱትን ሰዎች ስም ዝርዝር ንገረኝ እያለው እምቢ ሲለው እግሩ ላይ እስከ መተኮስም ደርሶም ያስፈራረዋል። ሚጋርቲም በንዴት ተጠቀምክብኝ እያለ እያለቃቀሰ የእያንዳንዱን ቦምቡ ፍንዳታ ላይ እጃቸው አሉበት ያላቸውን ሰዎች ስም ዝርዝርም ሲጽፍለት ሊየንም የሰዎቹንም ስም ሲያነብ የውሽማውም ስም እንዳለበትም አንብቦ በንዴት መልሶ ሚጋርቲ ላይም እየተበሳጨ ስሞቹን ታዲያ ሙሉ ከሰጠ የውሽማውን ስም ከተገኘ ነገሩ ወደ እሱም ይዞበትም እንዳይመጣም ፈርቶ የእሷን ስም ላለመናገር እየወሰነ ሚስቱ ሜሪም ከሚጋርቲ ጋር ስትሰራ ስለነበረ በንዴት ደመኛው ሚጋርቲንም እዛው ተኩሶም ይገለዋል። ቀጥሎም ለብሮምሊም አስቦበትም ደውሎ እንዳለ ስሞቹንም ይነግረዋል። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። በሌላ ትዕይንት ያ ኢያን ተብየው ጋዜጠኛም ጋር የሊየም ውሽማ ማጥምዳው አብራው አድራ በንጋታው ጠዋት ተነስቶ ሻወር ሲገባላትም ሳትታይ ይዛ ያመጣችውን ላፕቶፕ ላይ የሚገጠመውን ቦምብ አውጥታ የኢያን ላፕቶፕ ባትሪን አውጥታ ሳያያት በፍጥነት ገጣጥማም ትጨርሷለች። በለው ጫካ ውስጥ ውሃንን እያደነ ያለው ሻዋንም አደኑ ቀጥሎ በስተመጨረሻም አግኝቶት ሁለቱም በራሳቸው ስለትም ከባድ ፍልሚያም አድርገው ውሃንም የሚገርም የእግር ምትመቶት ጥሎት ልክ ሻዋን በንዴት ተነስቶ መጣላቱን ቀጥሎ አንገቱ ላይ ስለተሰክቶ ሊሞትም ሲቃረብ ራሱ ውሃን አተርፎት አስሮት እስከ ማታማ ቆይቶት ስለ ቦምቡም ስላጠመዱት ሰዎች ሁላ መረጃም ጠይቆት ልጁን ስለገደለበት ያ እጁ ላይ ጠባሳ ስላለበት ሰው ማንነት ሙሉም ደርሶበት ለሻንም ምህረትም አድርጎለት ይለቋል። ሻንም ቤት ሲመለስ የተገደለውን የመጋርቲን ሬሳ እያየ እየተደናገጠ ሊየም አጠገብም ሄዶም ይቀመጣል። ሊየምም የተፈጠረውን ሁላ እየነገረው ከሜሪም ጋር ያላችሁን ነገር አውቃለሁም በማለት ሜሪም አንተንም እኔም ላይም ተጫውታብናለች፣ ሙሉ ከኔም ካንተም ጋር የምናወራውን ሁላ እየሄደች ለሚጋርቲ ትነግረው ነበርም በማለት ለሱም የመጨረሻ ተልእኮም ሰጥቶት ይህን ተልእኮ ሲጨርስ በቀጥታ ወደ አሜሪካም አምራም ይለዋል። ለንደን ላይ ፖሊሶቹና ብሮምሊም ቦምቡን ያፈነዱት ሰዎችን መረጃውን ካገኙም በኋላ ያሉበትን ህንፃ ሙሉ ከበው ሲጠባበቁም እያየናቸው። ታዲያ በዛም ሰዓት ኬት መጣ ሳይባል ሁዋንም ጽዳት ሰራተኛ መስሎ ሳይታይ ወደ ህንፃውም ሲገባም እናየዋለን። በፎቁ ባለቤትም አድርጎ ተዋውቋት የወንጀለኞቹ ክፍል ላይ ፍሳሽ እየተንጠባጠበ ነው በሚል ተልካሻ ምክንያት በሩን አስከፍቶ ሳያስባንን ወደ ውስጥ ይገባል። ልክ እንደገባ እጁም ላይ ጠባሳ ያለበትን የልጁን ገዳይም እያየው ሰዎቹ እቃውን መፈተሽም ሲጀምሩ የያዘውን ጠበንጃም አይተው በድንጋጤ ሲያጠቁት እንደምንም ከሚተኩስበት ጥይትም ተከሎ አንደኛውን በቲቪ አናቱን ብሎ ገሎ ሌላኛውንም በፎጣ አንቆና ዘርግፎ ይገላቸዋል። ልክ ፖሊሶች ቦታውም ላይ ሲገቡ እሱም በፍጥነት በሊፍት አድርጎ ቦታውን ለቆም ይሄዳል። ፖሊሶችም ያልሞተችውን ያቺን የሊየምን ውሽማም ይዘው እየቀጠቀጡ ቀጣይ የት ነው ቦምብ ያጠመዳችሁት ተናገሪ ቢሏትም እምቢ ስላለች በኤሌክትሪክ አድርገው ማሰቃየት ጀምረው መረጃውንም ያገኛሉ። በፍጥነትም ሌሎች ፖሊሶች ኤርፖርት ላይም ተልከው እዛም ደርሰው ጋዜጠኛው ሊየምንም አፈላልገው አግኝተውት ላፕቶፑን በስንት መከራም ደርሰውበት ይዘውትም ሮጠው ወደ መተላለፊያ ማንም ወደ ሌለበት ቦታም ወርውረው ቦምቡም ይፈነዳል። በዚህም ምንም አይነት ሰው ሳይሞት ይቀራል። ዋው! የሊየም ውሽማንም የያዟት ፖሊሶች መረጃውንም ከተናገረች በኋላ ያለ ርህራሄ ተኩሰውም ይገሏታል። ብሮምሊም ወንጀለኞቹን አንድ ቻይናዊ ግለሰብ ቀድሞ ገብቶ እንደገደላቸውም ሲሰማ በፍጥነት ሁዋን እንደሆነ ማውቆ መከታተል ይጀምራል። እኛም ሁዋን ቆሳስሎ በድብቅ በአንድ ባስ ወዴት እንደሆነ ባናቅም እየተጓዘ እንዳለም እናየዋለን። ሚኒስተሯ ኬትም ለሊየም ደውላ ስራህን ሁላ አውቀናል፣ ያንተ ውሽማ የሰራችውን ስራም እንደዛው አውቀናል፣ ግን ያንን መረጃ አናወጣብክም በማለት በቁጥጥሯ ስር አድርጋ እድሜ ልኩን ለሷ እንዲያገለግል ለማድረግ
ትሞክራለች። የሊየም ሚስት ሜሪም ቤቷ ሀገር ሰላም ብላ በተኛችበት በሯ ተንኳኩቶ ስትከፍተው ሻውን ሽጉጡን ደቅኖም ተቀብሏትም እሱም ያለ ርኅራኄ ተኩሶም ይገላታል። ርፍ ሊየምም እንደዚሁ ሀገር ሰላም ብሎ ቤቱ ሲመለስ እሱን ደግሞ ውሃን ጠብቆት ያንተ ውሽማ የቦምቡ ፍንዳታም ላይ እንደተሳተፈች መረጃው አለኝም በማለት ያንን ከሷ ጋር ሲሳሳም ያለውን ፎቶም አሳይቶት እዛው ኢንተርኔት ላይም ለቆበት አሁን ዓለም ጉድክን ያቅልካል በማለት ተናግሮትም ይወጣል። በቀጣይ ቀናት ሬስቶራንቱ ላይም ተመልሶ ምንም እንዳልተፈጠረ ስራውን ይቀጥላል። ባልደረባው የሆነችው ሴትም ስታየው በደስታ ወደ እሱም አምርታ እያቀፈች ትስመዋለች። እሱም አላስችልክ ብሎት ተንሰቅስቆም ያለቅሳል። ፖሊሱ ብሮምሊምም ታዲያ የሆዋን ሬስቶራንቱ ላይ መመለስ በባልደረቦቹ ቢነገረውም እንደውም እዳው አለብን ተዉት በማለት ምህረትም ያደርጉለታል። ዋው! እና እንዴት ነው ፊልም ወዳጆች? ሙቪውን ወደዳችሁት? በእርግጠኝነት ወዳችሁታል። በቀጣይም እንደዚሁ ምርጥ ሙቪ ስለምናመጣላችሁ እንዳያመልጣችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስከዛው ግን ቸር ቆዩልን።